እውነት አንተ የምትናገር የምትመልስ የምትሰማ አምላክ ነህ። የዘላለም አምላክ እግዚአብሔር ሆይ ቃልህ እውነት ነው፣ ቃልህ ዘላለማዊ ነው። ሰማይና ዝናብ ከሰማይ እንደሚወርድ ምድርንም እንደሚያረካትና እግዚአብሔር አምላክ ዘርንም እንደሚሰጥ የላከውን ቃልን ደግሞ እንዲሁ ያደርጋል፣ ወደ እኔ መጥቶ አይመለስም ብለህ ተናገር። በዚህ ሰዓት እግዚአብሔር ሆይ በቃል የተጻፈውን ጌታ ሆይ ለዚህ ሰዎች የሚከተልበት ጊዜ ጌታ ሆይ በዚህ ቃል አንተ ለሁኔታችን የምትናገር በጌታ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር ሆይ አንተ ስትናገር እኛ እንደምንፈልገው አይነት ነገር ባይሆንም እንኳን አንተ የምትናገረው ጌታ እግዚአብሔር ሆይ ለበጎነታችን እግዚአብሔር አምላክ ሆይ ለበረከታችን ለሕይወታችን ስለሆነ በወደድከው አይነት ሁኔታ ለሁኔታችን እንድትናገረን በኢየሱስ ክርስቶስ እንጸልያለን። አሜን። በረች ባሎች አትቁጠሩ። ስለዚህ ባሎች አትቁጠሩ፣ ሚስቶች ትቆጥራላችሁ። ሚስት ጊዜ ከሌለች ባል ግን ይቆጥራል። ምክንያቱም ባልና ሚስት አንድ ላይ እንደሆነ ስለሚፈልግ ነው። ሶስት እስከ 10 ነው የሚቆጥሩ። ኦኬ 8 ነው። ኦኬ 10 ሞልታችሁ ከዛ ስልሽ ብሩት አንድ ሁለት አንድ ያለማለሁ አንድ በእውነት እግዚአብሔር በመካከላችን መልካም ነገር ያደረገበት ጊዜ ነበር። ምንድን ነው እኔ በእኔ በግሌ ካሳለፍኳቸው የአገልግሎት ዘመናቶች መካከል ይህ 2000 በጣም ለኔ ድንቅ የሆነ ዘመን ነው። ብዙ የእግዚአብሔር ነገር በሕይወት ያየሁበትም ጊዜ ነው። ብዙ የእግዚአብሔር መንፈስም ደግሞ በመካከላችን ስሰራ ያየሁበት ጊዜ ነው። በተለይ ትዝ ይላችሁ እንደሆነ ሜይ 21 እሑድ ዕለት ስንቶቻችሁ ትዝ ትላላችሁ? እግዚአብሔር መንፈስ በዚህ ስፍራ ወደ ቤታችን መግባት የተገደድነው ካልቫሪ ቴምፕል እዚህ ፕሮግራም ስላላችሁ ነበር። ትዝ ይላችኋል? ያ ቀን ያ ልዩ ቀን ስንት ሰው ነው ትዝ የሚለው? ሜይ 21 ነበር። ያ ቀን ልዩ ጊዜ ነበር። የእግዚአብሔር መንፈስ በመካከላችን የነካን ጊዜ፣ ከዛ ጊዜ ጀምሮ የአምልኳችን መልኩ ጋር እየተለወጠ የመጣበት ጊዜ ነው። ልዩ ነገር የጌታ መንፈስ አድርጎት ያን ነገር እግዚአብሔር ከዛ በበለጠ በዚህ ዓመት በመካከላችን እንዲያደርግ እንድንጸልይ ያስፈልጋል እና በተለይ በጸሎት እግዚአብሔር ፊት አብረን መትጋት ከተጀመርንበት ጊዜ ጀምሮ በጣም ልዩ ነገር እግዚአብሔር በዚህ ቦታ አድርጓል እና አሁንም በእውነት ይህን ቤተክርስቲያን ላሳስባችሁ እና የምለምናችሁ ነገር ታስቦኝ እዚህ ቦታ ተገናኝተን ከምናገለግለው ከምንጸልየው ከምናምነው አምልኮ የበለጠ አንድ እግዚአብሔር በመካከላችን የሰጠ ነገር አለ። ያው ደግሞ ቅዱሳን ህብረት እና በሐዋርያት ሥራ ምዕራፍ 2 ቁጥር 44 እስከ 47 ድረስ ስታነቡ አንድ ላይ ነበሩ፣ አብሮ ይተጉ ነበር፣ አብሮ ይቆርሱ ነበር፣ በአንድ ሀሳብ ነበሩ ይላል። ያ ነው ለእግዚአብሔር መንፈስ ስራ አመቺ እንዲሆን የሚያደርገው እግዚአብሔር መንፈስ የሚሰራ የሚያደርገው። ስለዚህ ይህን በዚህ ነገር እንትጋ። በተለይ ዊኒፔጎች ከማንኛውም ቤተክርስቲያን ለየት የሚያደርገው ቦታ ቢኖር በመካከላችን ያለው ህብረት ነው። ይህ አብሮ መቁረስ፣ አብሮ መገናኘት፣ መጸለይ፣ አብሮ መትጋት፣
ይሄ ልዩ ነው በጣም እና ይህንን ነገር ሁላችን ብንተጋ በጸሎት ህብረት ቦታ ብንተጋ እግዚአብሔርን ቃል በማጥናት ህይወታችን ብናሳድግ እና ህብረት ደግሞ እንደ ትልቅ ነገር እናደርግ። የትም ቦታ ብትሄዱ አምልኮ አለ፣ የትም ቦታ ብትሄዱ የቤተ ክርስቲያን ፕሮግራሞች አሉ። ነገር ግን በመካከላችን ያለው ፍቅርና ህብረት መተሳሰብ ግን እሱ ከምንም ነገር ይልቃል። እሱ የእግዚአብሔር ሀሳብ ነው። ስለዚህ በዚህ ዘመን ከድንበር ያለፈ ነገር እናደርጋለን እና በህብረት ጋር ይህንን ላሳስባቸው እወዳለሁ። ህብረት ጋር በምንባለው ስፍራ ለመገኘት ሁልጊዜ ራሳችሁን አዘጋጁ፣ ዋጋ ከፍላችሁ የህይወት ጉዳይ ከኑሮዬ ክፍል ይሄ አንድ ነው ብላችሁ ውሰዱ ወገኖች። ብንታመሙ ክለሌ ተወስቷል እንላለን። ሌላ ነገር ብደርስብን እንደም የትም ቦታ እንላለን። እንደዚህ ደግሞ የጌታን ነገር ፍለጋ ዋጋ ከፈሉ። ዋጋ ካልተከፈለ ምንም ነገር አይደረግም። ዋጋ ከተከፈለ ግን አይቻልም የሚባለው ነገር ይቻላል። ስለዚህ ዋጋ ለመክፈል ተዘጋጁ። ጌታ ይባርካችሁ። ትዕግስት አለች ደቂቃ ምስክርነት
መጽሐፍ ዜና መዋዕል ቀዳማዊ ረጅም መጽሐፍ ነው። እኔ አንደኛ ዜና ሁለተኛ ዜና ነው በማሳጠር በጌታ በኢየሱስ ክርስቶስ ስም አነባለሁ ከቁጥር 8 ጀምሮ። በጣም ረጅም ቁጥር ነው፣ ግን አብረን እናነባለን። ዳዊትም በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበረ፣ በተራራም ላይ እንደምዘል ሚዳቋ ፈጣኖች ነበሩ። አለቃም ኤጽር፣ ሁለተኛውም አብድዩ፣ ሶስተኛውም ኤልያብ፣ አራተኛውም መጽመና፣ አምስተኛውም ኤርምያስ፣ ስድስተኛውም አታይ፣ ሰባተኛውም ኤልኤል፣ ስምንተኛውም ዮሐናን፣ ዘጠነኛው አልዛበድ፣ አስረኛው ኤርምያስ፣ 11ኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ የመቶ ታላቁም ከሺህ ይመዛዘኑ ነበር። በመጀመሪያም ወር ዮርዳኖስን ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረበት ወደ አምባይቱ ከብንያምና ከይሁዳ ወገን ሰዎች መጡ። ዳዊትም ሊገናኛቸው መጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶቼ አሳልፋችሁ ልትሰጡኝ መጥታችሁ እንደሆነ ግን በእጄ አመፅ የለኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው። መንፈስም በ30ው አለቃ በአመሳይ ላይ መጣ። እርሱም ዳዊት ሆይ እኛ ያንተ ነን፣
የእሴይ ልጅ ሆይ እኛ ካንተ ጋር ነን፣ አምላኬ ይረዳሃልና ሰላም ሰላም ላንተ ይሁን፣ ለምረዱ ሰላም ይሁን አለ። ዳዊትም ተቀበላቸው፣ የጭፍራው አለቆች አደረጋቸው። ዳዊትም ከፍልስጤማውያን ጋር ሳኦልን ሊዋጋ በመጣ ጊዜ ከምናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታ ወደ ሳኦል ይመልሳል ሲሉ ተማክረው ሰደውታልና እነርሱ መረዷቸው። ወደ ጽቅላግ ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና ዮዛባት፣ ኢዲኤል፣ ሚካኤል፣ ታባት፣ አሊሁ፣ ጸልታይ ወደ እርሱ ከዱ። ሁሉም ጽኑዓን ኃያላንና በሰራዊቱ ላይ አለቆች ነበሩና በአደጋ ጣዮች ላይ ዳዊትን አገዙት። እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስከሆኑ ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግስት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሰራዊት አለቆች ቁጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6,800 ነበሩ። ለሰልፍም ጽኑዓን ኃያላን ሰዎች ነበሩ። የስምዖን ልጆች 7,100 ነበሩ። የሌዊ ልጆችም 4,600 ነበሩ። የአሮን ቤት አለቃ ዮዳሄ ነበረ፣ ከእርሱም ጋር 3,700 ነበሩ። ከእነርሱም ጋር ጽኑዓን ኃያላን ጎልማሳ ሳዶቅ ነበረ። ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ካህኑ ከብንያም ልጆች የሚበልጠው ክፍል እስከዚያ ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ 3,000 ነበሩ። ጽኑዓን ኃያላን የሆኑ በአባቶቻቸውን ቤት የታወቁ የኤፍሬም ልጆች 20,800 ነበሩ። በየስማቸውም የተጻፉት ዳዊትን ያነግሡት ዘንድ የመጡ የምናሴ ነገድ እኩሌታው 18,000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውን ሁሉ ይታዘዙላቸው ነበር። በጭፍራም ውስጥ ለሰልፍ የተዘጋጁ የማያመነቱ መሳሪያ ሁሉ የያዙ የዛብሎን ሰዎች 50,000 ነበሩ። የንፍታሌም አለቆች 1,000 ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ 37,000 ነበሩ። ለሰልፍ የተዘጋጁ የዳን ሰዎች 28,600 ነበሩ። በጭፍራም ውስጥ የሚመጡ ለሰልፍ የተዘጋጁ የአሴር ሰዎች 40,000 ነበሩ። በዮርዳኖስ ማዶ ካለው ከሮቤልና ከጋድ ሰዎች ከምናሴ ነገድ እኩሌታ መሳሪያን ሁሉ ይዘው የመጡ 120,000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሡት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሡት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያም ከዳዊት ጋር 3 ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኗልና እስከ ይሳኮር እስከ ዛብሎን እስከ ንፍታሌም ድረስ ለእርሱ መቅረቢያ የነበሩት በአህያ በግመል በበቅሎና በበሬ ላይ እንጀራን፣ ዱቄትን፣ የበለስን ጥፍጥፍ፣ የዘቢብን ዘለላ፣ የወይንን ጠጅ ዘይት፣ በሬዎችንና በጎችን በብዙ አድርገው ያመጡ ነበር። እግዚአብሔር አምላካችንና መድኃኒታችን ሆይ ስለ ዛሬ ቀን፣ ስለዚህ ጊዜ፣ ስለዚህ ቦታ፣ ስለዚህ ህብረት ስላዘጋጀልን ሰማያዊ ማዕድ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ ያንተ የሆነው ነገር የተራበንና የተጠማን ልጆችህ ዛሬ በዚህ ስፍራ በፊቴ ተከማችተናል። እግዚአብሔር የዘላለም አምላክ በቃል ኪዳኔ ጽኑ የሆንክ ያልከውን የምታደርግ እንደ ቃል የምትሆን ጌታ ነህና 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በዛ በመካከላቸው እሆናለሁ ብለህ እንደተናገርክ እንደ ቃልህ በዚህ ሰዓት በመካከላችን ስላለ እናመሰግናለን። እግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ባለበት ቦታ አርነት አለ ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ መንፈስህ በዚህ ሰዓት በመካከላችን ስላለ እናመሰግናለን። ጌታ እግዚአብሔር አምላክ ሆይ በተለያየ ሁኔታ በተለያየ አመጣጥ ወደዚህ ስፍራ የመጡትን ሁሉ አንተ ታውቃለህ። አንተ ኤልሻዳይ የሰራዊት ጌታ እግዚአብሔር ነህ።
አንተ ለሁሉ የሚበቃ ያለ ጌታ ነህ። አንተ ለጥያቄ ሁሉ መልስ ያለ ጌታ ነህ። አንተ ጌታ እግዚአብሔር ሆይ ለችግር ሁሉ መፍትሄ የምትሆን ጌታ ነህ። እግዚአብሔር አምላክ ሆይ አንተ እንቆቅልሽን ትፈታለህ። እግዚአብሔር ሆይ አንተ ቀንበርን ትሰብራለህ። እግዚአብሔር ሆይ አንተ ሐዘንን ትሽራለህ። እግዚአብሔር ሆይ አንተ ባዶን ሙሉ ታደርጋለህ። እግዚአብሔር ሆይ አንተ ደካማውን ብርቱ ታደርጋለህ። መንፈስ ቅዱስ ሆይ በዚህ ሰዓት እያንዳንዳችንን ደግሞ ጌታ ሆይ እንደየአመጣጦቻችን ሁሉ ልትገናኘን በጌታ በኢየሱስ ክርስቶስ እንጠይቃለን። እግዚአብሔር አምላክ ሆይ በዚህ ሰዓት በፊትህ ቆመናል። ጌታ እግዚአብሔር ሆይ ቃልህን አንተ ተናገረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ በቃል ተጽፏል። እግዚአብሔር አምላክ ለእስራኤል የተነገረ ቃል ዛሬም ለቤተ ክርስቲያን ጌታ እግዚአብሔር ሆይ ልጆችሽ ካንተ ልንማር መጥተናል። ጌታ እግዚአብሔር ሆይ ልጆችህ ካንተ እውነትን ልንማር እግዚአብሔር ሆይ በሐሳቢው ውስጥ ልንሆን ጌታ ሆይ መጥተናል። በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የሰማይን ደጅ በላያችን ላይ እንድትከፍት ጸልያለሁ። እግዚአብሔር አምላካችን ሆይ እነሆ በዚህ ቦታ አንተ ተናገረን። ቃሉን ላከህ ፈወሳቸው ተብሎ ተጽፏልና ቃልህን ልከህ ትፈውሳለህ። እግዚአብሔር አምላክ ሆይ እነሆ በቃልህ እግዚአብሔር ሆይ አንተ ሁሉ ነገር ትፈጥራለህ። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስም በዚህ ሰዓት ያነበብነውን የቃልን ደጅ አንተ ከፍተህ እንድታስተምረን በኢየሱስ ክርስቶስ እንጠይቃለን። እግዚአብሔር ሆይ ይህን ጊዜ የሚገዳደር የሚቃወም ከአንተ ዘንድ የሚመጣውን በረከት እንዳንቀበል በአእምሯችን ላይ የሚቀመጥ በስሜታችን ላይ የሚቀመጥ መንፈሳችን የሚዋጋ የክፋት ኃይል በኢየሱስ ክርስቶስ ስም ከዚህ አካባቢ የራቀ ይሁን። የድካም፣ የእንቅልፍ፣ የድንዛዜ፣ የአዚም፣ የስንፍና መንፈስ በኢየሱስ ክርስቶስ ስም ይህን ስፍራ እንዲለቅ አዛለሁ። በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም ሰዎች ተምረው ወደ እውነት እንዳይደርሱ የሚዋጋ ኃይል እግዚአብሔር አምላክ ሆይ እነሆ ወተትን ከመጠጣት እግዚአብሔር አምላክ ሆይ ስጋን ከመብላት አልፈን እግዚአብሔር ሆይ አጥንትን ወደ መቆርጠም ውስጥ እንዳንገባ የሚከለክል ኃይል በኢየሱስ ክርስቶስም በዚህ ሰዓት ይታሰር። እግዚአብሔር ሆይ ያንተ እውነት ወደኛ ይምጣ። በዚህ ሰዓት ቃልህን ክፈትልን፣ አስተምረን። እግዚአብሔር ሆይ ጊዜውና ሰዓቱን ሁሉ አንተ ተረከብ። እግዚአብሔር ሆይ ቃልን ልናገር በፊትህ የቆምኩትን ባሪያን አስበኝ። እግዚአብሔር ሆይ ቃልን ልሰማ በፊት የተቀመጠውን ሕዝብ አስብ። እግዚአብሔር ሆይ ካንተ መልካሙን ነገር እንሻለን። መልካም ነገር ካንተ ዘንድ ይመጣል። እግዚአብሔር አምላክ ሆይ እነሆ ከምስራቅ ከምዕራብ ከሰሜን ከደቡብ አይመጣም። እግዚአብሔር ሆይ ካንተ ዘንድ ይመጣል። ጌታ እግዚአብሔር ሆይ ካንተ ዘንድ የሆነው ነገር ናፍቀናል፣ ፈልገናል። እግዚአብሔር አምላካችን ሆይ በዚህ ሰዓት አንተ ሰብራለህ። እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። ጊዜውና ሰዓቱን ሁሉ አንተ ተረከብ። ኢየሱስ ክርስቶስ ሃሌሉያ። እስቲ ጎናቸው ያለው ሰው ሳትቀመጡ ስለምትቀመጡ አንድ ነገር እንድትለው እንፈልገው። በእግዚአብሔር የጉብኝት ዘመን ለእግዚአብሔር ስራ ትፈለጋለህ በሉት። ጎናቸው ያለው ሰው ሃሌሉያ። በእግዚአብሔር የጉብኝት ዘመን የእግዚአብሔር ሕዝብ ዛሬ የምናገርበት ርዕሴ ነው። ይህ ዘመን የእግዚአብሔር የጉብኝት ዘመን ነው። አሜን ትላላችሁ? በእምነት ትቀበላላችሁ? እግዚአብሔር ያደርጋል። አሜን ሃሌሉያ። እግዚአብሔር ያደርጋል ብዬ አምናለሁ። እግዚአብሔር በልቤ ውስጥ ካስቀመጠ ከወር በላይ ይሆናል። የእግዚአብሔር ጉብኝት ዘመን ነው። እግዚአብሔር በልዩ አይነት መንገድ ይጎበኛናል። ጌታ የተመሰገነ ይሁን። እግዚአብሔር ሲጎበኝ ታዲያ የእግዚአብሔር ሕዝብ ደግሞ የምንፈለግበት ብዙ ነገር አለ። ወደ እኩለ ሌሊት አካባቢ በጣም ብርዳማና ውርጫም በሆነ ሌሊት ኃይለኛ ንፋስ ባለበት በአንድ ሌሊት አንድ ሰው ባለቤቱ ታመመችና ወደ ፋሚሊ ዶክተር ቴሌፎን ይደውላል። ባለቤቴ በጠና ታማለች፣ ዶክተር ሆይ እባክህ ድረስልኝ አለ። ዶክተሩም ሰማና መጥቼ ብረዳ በጣም ደስ ይለኛል፣ ነገር ግን ችግር አለ፣
ችግሩ መኪናዬ ገራጅ ገብቷል። ለጥቂት ደቂቃዎች በዶክተሩና በዚህ ሰው መካከል ግንኙነት ደግሞ ንግግር ተቋረጠ። ጸጥታ ሆነ። ከጥቂት ደቂቃዎች በኋላ ዶክተሩ ምን አለ? ዶክተር አሁን በዚህ እኩለ ሌሊት በዚህ ብርዳምና በጣም ነፋሻ በሆነ ሌሊት እንድመጣ ነው ወይ የምትፈልገው? መልሱን ለእናንተ ተዋል። ዶክተሩ ወደ እርሱ እንዲመጣ ይፈልጋል። እንቅልፉን ትቶ የሚያደርገውን ነገር ትቶ በዛ በብርድ እየተመታ የተፈረደበት ያ ዶክተር መኪና እየነዳ ቤቱ ድረስ እንዲሄድ ይፈልጋል። አልሆነለትም። በተራው ሲሆን ግን ዶክተር እንዴት ይችላል በዚህ እኩለ ሌሊት? ሁለቱ ወደ አንድ ቢመጡ ኖሮ አንተ የራስ መኪና ከሌለህ እኔ ራሴ እመጣለሁ ብሎ ኖሮ ዶክተሩ በመጣ ባለቤቱንም ደግሞ በጎበኛና የሚያስፈልጋትን ነገር በሰጣት ነበር። ወገኖች ሆይ የእግዚአብሔር ጉብኝት ጊዜ በሚሆንበት ጊዜ እኔና እናንተ እዚህ ቦታ ያለን ሰዎች ለብዙ ነገር እግዚአብሔር እኛን ይፈልጋል። እግዚአብሔር መሆን ያለብንን ነገር ዛሬ ለእኔና ለእናንተ መናገር ይፈልጋል። የእግዚአብሔር የጉብኝት ዘመን በምንልበት ጊዜ ምን ማለታችን ነው? እግዚአብሔር ልዩ ጊዜ ያለው ሰዎችን የሚጎበኝበት። አዎ እግዚአብሔር ሁልጊዜ እግዚአብሔር ነው። እግዚአብሔር ሁልጊዜ በዙፋኑ ላይ ነው። ጌታ የተመሰገነ ይሁን። የእግዚአብሔር ዓይኖች ወደ ጻድቃን ነው፣ ጆሮዎቹም ደግሞ ወደ ጸሎታቸው ነው ይላል እግዚአብሔር ቃል ሁልጊዜ። ስለዚህ እግዚአብሔር በእርሱና በሕዝቡ መካከል ግንኙነት ሁልጊዜ እንዲኖር ይፈልጋል። ነገር ግን በመጽሐፍ ቅዱስ ውስጥና በቤተ ክርስቲያን የታሪክ ዘመን ውስጥ ደግሞ ስንመለከት እግዚአብሔር አንዳንድ ጊዜ በልዩ አይነት መንገድ ሕዝብን፣ አገርን፣ ግለሰብን የሚጎበኝበት ዘመናቶች አሉ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው ትልቁ የወንጌል አገልግሎት ከዳር እስከ ዳር በአንድ ጊዜ ስብከት በመቶና በሺህ የሚቆጠሩ ሰዎች ግር ብሎ ጌታን ፍለጋ የሚመጡበት ይህ ዘመን የእግዚአብሔር የጉብኝት ዘመን ስለሆነ ነው። አሜን ትላላችሁ? የእግዚአብሔር የጉብኝት ዘመን ስለሆነ ነው። አንድ ጊዜ ዶክተር ቾ የኮሪያው ሰባኪ ብዙ 100,000 አባላት ያለው ሰው 1 ሚሊዮን እስኪደርስ ድረስ ጸልያለሁ እያለ በአሁኑ ጊዜ የተጋደለ ያለው ሰው አለ። እግዚአብሔር መንፈሱን በኃይል በኮሪያ ላይ ባወረደ ጊዜ አንድ ጥያቄ ጠየቁት። ለምን ይመስላል እግዚአብሔር በአሁኑ ዘመን በልዩ አይነት መንገድ መንፈሱን እያፈሰሰ ይቺን ሀገር እየጎበኘበት ምክንያት ለምንድን ነው ብሎ ጠየቁት። ይቺ ሀገር በብዙ ጦርነት፣ በብዙ ጉስቁልና፣ በብዙ ችግር ውስጥ ያለፈች ምድር ናት። እግዚአብሔር ግን የጉብኝት ጊዜ አደረገላት አለ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ሆይ እግዚአብሔር ይጎበኛል። አሜን ትላላችሁ? አዎ። ምናልባት በነፍሳችሁ፣ በሕይወታችሁ፣ በኑሯችሁ አንዳንድ ሁኔታዎች አልፎ ይሆናል። ምናልባት ባለፈው ዓመት ውስጥ እኔስ ይህ ዘመን የኔ ዘመን አልነበረም፣ በብዙ ለቅሶ፣ በብዙ ፈተና፣ በብዙ እንባ፣ በብዙ ስቃይ፣ በብዙ ሐዘን አሳልፌያለሁ የምትሉት ዘመን ቢኖር ወገኖች ሆይ እግዚአብሔር ያንንም ከእናንተን በላይ ያውቃል፣ ከሰው በላይ ያውቃል። አሜን ትላላችሁ? እግዚአብሔር ጉብኝቱን በሚያደርግበት ጊዜና ፈውሱን በምልክበት ጊዜ ደግሞ አሜን ጌታ ስምህ ይባረክ ማለት እንጀምራለን። ጌታ የተመሰገነ ይሁን። የእግዚአብሔር ጉብኝት መጽሐፍ ቅዱስ የሚነግረን በብዙ አይነት መንገድ እግዚአብሔር አንዳንድ ወቅት በልዩ አይነት መንገድ ወደ ሕዝቡ ዘንበል ስል እንመለከታለን። እግዚአብሔር የሕዝቡን ኃጢአት ይቅር ስል ምሕረትን ሲያደርግ የሚከተለው ነገር ቢኖር የእግዚአብሔር የበረከቱ ጉብኝት ነው። ሰዎች ኃጢአታቸውን አቁሞ በኃጢአታቸው ተጸጽተው ፊታቸውን ወደ እግዚአብሔር ሲመልሱ
ወገኖቼ ያ ያለፈው መርገም ለሚከተላቸው ነገር ግን ፊታቸውን ወደ እግዚአብሔር ስለመለሱት ያ የፈለጉት እግዚአብሔር በበረከቱ ዘንበል ይላቸዋል፣ በበረከቱ ይጎበኛቸዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ጸሎትን ሰምቶ መልስ ሰጥ እግዚአብሔር ጎበኘ ይባላል። እግዚአብሔር የጎበኛቸው ብዙ ሰዎች አሉ። የእግዚአብሔር ሰዎች ናቸው። ባለማቋረጥ በእግዚአብሔር ፊት ተጋሉ። ባለማቋረጥ እግዚአብሔርን ያገለግላሉ። ነገር ግን በውስጣቸው አንድ ፍላጎት አለ። ወደ እግዚአብሔር ሁልጊዜ የሚቃትቱ ለእግዚአብሔር ሁልጊዜ የሚናገሩት አንድ ጸሎት አላቸው። ያን ጸሎት እግዚአብሔር በራሱ ጊዜ ዘንበል ስልና እንትናን እግዚአብሔር ጎበኛት፣ እንትናን እግዚአብሔር ጎበኘው ብሎ መጽሐፍ ቅዱስ ሲነግረን ያ እግዚአብሔር ጸሎትን የሚመልስበትን ዘመን የጉብኝት ዘመን ነው። እግዚአብሔር ከሰማይ ዝናብን ስልክ በደረቀ መሬት ላይ ዝናብ ሲዘንብ የተቸገረ ሕዝብ የሚያስፈልገውን ነገር ሲያገኝ ወገኖች ሆይ ያ በረከት ከእግዚአብሔር ዘንድ የመጣ በረከት እንጂ ከዓለም ነገስታት ወይም ደግሞ ዓለምን ከሚያስጨንቅ ከሰይጣን አይደለም። እግዚአብሔር ከሰማይ ሲያስብ ብቻ በረከት ይሆናል። ሩት መጽሐፍ ሩት ላይ ስትመለከቱ ሩት ወደ ምድር ወደ ሞዓብ ምድር ሄደች ይላል እግዚአብሔር ቃል። ረሃብ ነበረ። እስራኤል ሀገርን ትታ ሄደች፣ በዛ ስፍራ ኖረች። ነገር ግን ከብዙ ሐዘን በኋላ ግን እግዚአብሔር እስራኤልን በጎበኘ ጊዜ እግዚአብሔር እስራኤልን እንደ ጎበኘ ሩት ሰማችና መመለስ ፈለገ ይችላል። እግዚአብሔር ጎበኘ ማለት በረከትን ላከ ማለት ነው። እግዚአብሔር ጎበኘ ማለት የተዘጉትን በሮች ከፈተ ማለት ነው። ወገኖች እግዚአብሔር የተመሰገነ ይሁን። ሃሌሉያ። እግዚአብሔር የተዘጉትን በሮች እየከፈተ ወደ በረከት የሚመራ አምላክ ነው። እዚህ ቦታ ያለን እግዚአብሔርን በእውነትና በመንፈስ የምናመልክ የእግዚአብሔር ሕዝቦች እግዚአብሔር አባታችን ነው፣ አምላካችን ብቻ አይደለም። አሜን ብላችሁ ለእኛ የሚያስብልን ነገር ጌታ ሆይ መንገድ እኮ ዝግ ነው ብላችሁ የምታስቡትን ነገር እግዚአብሔር ግን የዘጋው ለበጎ ነው። እግዚአብሔር ደግሞ ሲከፍትም ለበጎ ነው። ስለዚህ ከእግዚአብሔር ሀሳብ ጋር ብቻ መስማማት ነው የሚያስፈልገን። ሌላው እግዚአብሔር ጎበኝ የምንልበት ጊዜ እግዚአብሔር ጠላትን ሲመታ የጽድቅ ጠላት የሆነው የእግዚአብሔር ሕዝብ ጠላት የሆነው እግዚአብሔር የዲያብሎስ ስራ ሁሉ እያፈራረሰ ሕዝቡ በድል እንዲቆም የሚያደርግበት ጊዜ ቢኖር እግዚአብሔር ሲጎበኝ ነው። ጌታ የተመሰገነ ይሁን። እኔና እናንተ እዚህ ቦታ ያለን እግዚአብሔር ለማምለክ የተሰበሰብን ወገኖቹ እግዚአብሔር አምላካችን እኛን የሚያስጨንቀንን የአስጨናቂዎቻችን ዘንግ ሰብሮ በድል ባቆመን ኖሮ ዛሬ በዚህ ስፍራ በግል ቆመን እግዚአብሔርን እንኳን ማምለክ እንችላለን። ነገር ግን እግዚአብሔር እኛን ከምዋጋ ጋር ተዋጋ። እግዚአብሔር ይመስገን። በእኛ ላይ በተሰለፈው ላይ እግዚአብሔር ምን አደረገው? ተሰለፈበት። የእስራኤል ሕዝብ አይታችሁ ያለም ተጨንቆ የእግዚአብሔር ሕዝብ ነው። በእግዚአብሔር ስም የተጠራ ሕዝብ ነው። ብዙ ነገር ማድረግ ያለበት ሕዝብ ነበረ። አሸናፊ ሕዝብ መሆን ነበረ። ነገር ግን በአንድ ወቅት ግን ታጥቆ ጉልበት እያለው ብዙ ሰራዊት እያለው የሚያደርገው ነገር ግራ ገብቶት አንድ ጉድጓድ ውስጥ እየተደበቀ ጎልያድ የሚባል በጣም ግዙፍ ሰው፣ ረጅም ሰው፣ ብርቱ ሰው፣ ጦረኛ ሰው ወጣ ስል ሲያስፈራራቸው ወደ ዋሻ ውስጥ ይደበቁ ነበር። ነገር ግን እግዚአብሔር ግን አንድ ጊዜ ባልተጠበቀ ሰው በትንሽ ብላቴና ጎበኘው። ጌታ የተመሰገነ ይሁን። በዛ ሕዝብ ላይ በየቀኑ እየተነሳ የሚደነፋው እናንተ ማናችሁ የሚለውን እግዚአብሔር አንድ ጊዜ የጉብኝት ጊዜ ያደረገና ገጠመው። እግዚአብሔር ታረገ። በትንሽ ጠጠር በትልቅ የጦር መሳሪያ አይደለም፣ በትልቅና በግዙፍ ሰው አልነበረም። ነገር ግን በትንሽ ብላቴና በአንዲት ጠጠር በግንባሩ ላይ ሲቀረቀርበት ወደ ላይ ወደቀ። ወገኖቼ እግዚአብሔር ሕዝቡን ጎበኘ። ሕዝቡም ደግሞ በድል መቆም ጀመረ። ጌታ የተመሰገነ ይሁን። በዚህ ባነበብነው ክፍል ውስጥ ወገኖቼ የምናገረው እግዚአብሔር የእስራኤልን ሕዝብ ወይም ደግሞ ለእስራኤል ሕዝብ ያዘጋጀውን ቅባት ምድሪቷ በሰላም እንድታርፍ እግዚአብሔር ያቀደው መንግስት በዛ ምድር ላይ እንዲሆን እግዚአብሔር ባሰበው ጊዜ እግዚአብሔር ያስነሳቸውን ታላላቅ ሰራዊቶች በዚህ ቦታ ላይ እንመለከታለን። ሳኦል እግዚአብሔር
በእስራኤል ላይ ያነገሰው የመጀመሪያ የእስራኤል ንጉሥ የሆነው ሰው እግዚአብሔርን ድምፅ ካለመስማቱ የተነሳ ማጥፋት የሚገባውን አማሌቃውያን ሳያጠፋቸው ቀርቶ ለምርኮ ሳሶ የእግዚአብሔርን ድምፅ ሳይሰማ ቀርቶ በእስራኤል ጭንቀት መጣ፣ ሁከት መጣ፣ መሸነፍ መጣ። አሸናፊ የነበረ ሕዝብ ተሸናፊ ሆነ በየቀኑ። እግዚአብሔርም ደግሞ መንግስቱን ወደ ሌላ ወደ ብላቴና ወደ ዳዊት ለማስተላለፍ በፈለገ ጊዜ የእግዚአብሔር ቅባት በዳዊት ላይ አረፈ። ነገር ግን ያ እግዚአብሔር የቀባው ሰው ወደሚፈለገው ወደ ስልጣን ወጥቶ ለእስራኤል ምድር ሰላምን እስኪያመጣ ድረስ ለ8 ዓመት ያህል ኃይለኛ ስደት ነበር። ያ ስደት በዳዊት ላይ የነበረው ለዳዊት ሳይሆን በዳዊት ላይ የነበረው የጽድቅ መንግስት በዛ ምድር ላይ እንዳይተከል የእግዚአብሔር ሐሳብ እንዳይፈጸም ጠላት በሳኦል ውስጥ ሆኖ ሲዋጋ የነበረ ውጊያ ነበር። ስለዚህ እግዚአብሔር በቃ ያለበት ጊዜ መጣ። እግዚአብሔር ተመሰገነ ይሁን። ዳዊት ለ8 ዓመት ሙሉ በዋሻ በተለያየ ስፍራ እየተሰደደ በሞትና በሕይወት መካከል እየሆነ ብዙ ጊዜ በሳኦል እጅ ሞት ቀረበ። ነገር ግን እግዚአብሔር ታደገው ብዙ ጊዜ። በመጨረሻ ላይ ግን እግዚአብሔር ያ የፈለገው ነገር በዛ በእስራኤል ምድር ላይ እንዲሆን ሲፈልግ እግዚአብሔር ታላላቅና ብርቱ ሰራዊቶችን ከሀገሩ እንዳስነሳና ክተት እንደታወጀ እዚህ ቦታ ላይ እንመለከታለን። ወገኖቼ የጌታ ቤተ ክርስቲያን የእግዚአብሔር ሰራዊት ናት። አሜን ትላላችሁ? የእግዚአብሔር ሰራዊት፣ የእግዚአብሔር ተዋጊዎች፣ የእግዚአብሔር አገልጋዮች የጌታ ሕዝቦች ናቸው። ቤተ ክርስቲያን በዚህ ምድር ላይ እግዚአብሔርን ብቻ ለማምለክ አይደለም ያለችው። ወይም ደግሞ ቤተ ክርስቲያን ወይም ደግሞ አማኝ እያንዳንዱ አማኝ ዘወትር ፍላጎቱን ብቻ ከእግዚአብሔር ለመቀበል አይደለም እግዚአብሔርን ደግሞ የሚያመልከው። ነገር ግን ይህ የእግዚአብሔር ሕዝብ ወገኖች የእግዚአብሔር ብርቱ ሰራዊት፣ እግዚአብሔር የሚጠቀምበት፣ እግዚአብሔር የዲያብሎስ ስራ ለማፈራረስ ልጠቀምበት የሚፈልግ የእግዚአብሔር ሰራዊት ነው። ስለዚህ የእግዚአብሔር ሰራዊቶች ነው። አሜን አሜን ትላላችሁ? እኔ የእግዚአብሔር ሰራዊት ነኝ በሉ እስቲ። እግዚአብሔር ተመሰገነ ይሁን። ስለዚህ እግዚአብሔር በዚህ ቦታ ላይ ያነበብነው ክፍል ዳዊትም በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ ይላል እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንዳንበሳ ፊት ነበረ፣ በተራራም ላይ እንደምዘል ሚዳቋ ፈጣኖች ነበሩ ይላል። በመጀመሪያ የምናነበው ይህንን ነገር በጽሁፍ አብረን እንድናነብ ነው የምፈልገው። የታጠቀ ሕዝብ ወደ ዳዊት ሲመጣ ነው የምንመለከተው። የታጠቀ ሕዝብ እንመለከታለን እዚህ ቦታ። ጊዜው ደረሰ፣ የእግዚአብሔር የሥራ ጊዜው ደረሰ። ዳዊት ወደ እስራኤል ተመልሶ የእግዚአብሔር ሐሳብ የጽድቅ መንግስት በዛ ምድር ላይ እንድትተከል እግዚአብሔር የፈለገበት ጊዜ ደረሰ። ያ ጊዜ በደረሰ ጊዜ ግን ዳዊት ብቻውን ማድረግ የሚችለው ነገር አልነበረ። ግን እግዚአብሔር የተመሰገነ የሆኑ ወገኖች በአንድ ስፍራ ዳዊት ባልጠበቀው ስፍራ እግዚአብሔር የመለመላቸው፣ እግዚአብሔር ያዘጋጃቸው፣ እግዚአብሔር የቀባቸውና ፊታቸው እንደ አንበሳ ፊት የሚመስሉ ሰራዊቶች ወዴት መጡ ይላል? ወደ ዳዊት ተጠጉ ይላል። የታጠቀ ሰራዊት፣ ትጥቅ ያለው፣ ጠላትን የማይፈራ ሕዝብ ሰራዊት ወደ ዳዊት ወገኖች የእግዚአብሔርን ሐሳብ ለማገልገል የእግዚአብሔርን ስራ ለመስራት በጽድቅ ሐሳብ ውስጥ ለመሰለፍ ዛሬ ቤተ ክርስቲያን ማድረግ ያለበት አንድ ትልቅ ነገር ትጥቅ ያስፈልጋል።
አሜን ትላላችሁ? ትጥቅ ያስፈልጋል። ይህ ዘመን ክርስቲያን ከሆነ ክርስቲያን መሆን ያለበት ዘመን፣ ክርስቲያን ከሆነ ደግሞ መታጠቅ ያለበት ዘመን። በቃ በመንታ መንገድ ላይ በምንም አይነት መንገድ መቆም የማይቻልበት ዘመን። ሶስተኛ ረድፍ የለም ወይ? ከእግዚአብሔር ሐሳብ ጋር ተሰልፈን የምንራመድ የእግዚአብሔር ሰራዊቶችንን ነፍሳችን ጠላት የሆኑ ሰዎች አሉ። ብዙ የነፍሳችን ጠላት የሆኑ ሰራዊቶች ስላሉ ብቻ ናቸው ለስጋችንም ጠላት የሚሆኑ። ዛሬ ጠላት ዲያብሎስ ልንገራችሁ፣ በዚህ ከተማ ውስጥ እንኳን እንድንኖር አይፈልግም። ብቻ ለኖር እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ምን አለ? እኔ ስላለው እናንተም ትኖራላችሁ። እኔ ስለምኖር ወይም ደግሞ እኔ ስላለሁ እናንተም ነዋሪያን ናችሁ። እኔ ነዋሪ ነኝ፣ እናንተም ነዋሪያን ናችሁ። ለእርሱ ስለተጠራን፣ ከእርሱ ጋር ልንኖር ስለተጠራን፣ ለእርሱ ስለተለየን፣ እርሱ እስካለ እኛም አለን። እርሱ ዘላለማዊ ነው፣ እኛም ዘላለማዊ ነን። ጌታ የተመሰገነ ነው። ሃሌሉያ። ምድራዊ ሩጫችንን ከጨረስን በኋላ ወደ ጌታችን እንሰበሰባለን። ጠላት በእኛ ላይ ያስበውን ያስባል እንጂ አይቻለውም። ሃሌሉያ። ሊያስብ ይችላል ወገኖች። ጠላት የሆነው ጠላት ስለሆነ፣ ስለዚህ ቀን ከሌሊት በእኛ ላይ ሊሰለፍ ይችላል። ነገር ግን በእኛ ላይ በምሰለፈው ሰራዊት ላይ የምሰለፍ ግን ኃያል ጌታ አለ። ጌታ የተመሰገነ ይሁን። ነገር ግን እንደ እግዚአብሔር ሕዝብ፣ እንደ እግዚአብሔር ሰራዊት የታጠቅን እንድንሆን ያስፈልጋል። ወገኖቼ ሆይ የእንቅልፍ ዘመን ይብቃ፣ የድካም ዘመን ይብቃ፣ የስንፍና ዘመን ይብቃ፣ አልችልም የምንለው ነገር ይብቃልን። ይልቁንስ አሁን እንድንታጠቅ ያስፈልጋል። እግዚአብሔር በሰጠን ዘመን እግዚአብሔርን አገልግለን እንድናልፍ ያስፈልጋል። ወገኖች የታጠቁ ሰዎች እግዚአብሔር ቃል ስለትጥቅ ያስፈልጋል። የምናገረው ነገር አለ። በብሉይ ኪዳን ብቻ ነው አይደለም፣ በአዲስ ኪዳንም በእግዚአብሔር ቃል በብዙ ቦታ ወገባችሁ የታጠቀ ይሁን አለ ጌታ ኢየሱስ። ወገባችሁ የታጠቀ ብርሃናችሁ የበራ ይሁን። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ስለዚህ ንቁ ነበር። ክርስቶስ አለፈ። ባለፈው ሳምንት አክብረናል። ቤቢው ኢየሱስ፣ ሕፃኑ ኢየሱስ ተወለደ። ነገር ግን ያ እንደ እግዚአብሔር በግ ሆኖ የመጣው ኢየሱስ ክርስቶስ አሁን ግን በግ ሆኖ አይደለም የሚመለሰው፣ የነገስታት ሁሉ ንጉሥ ሆኖ ይመለሳል። ጌታ ተመሰገነ። መጽሐፍ ቅዱስ በዘመናት መጨረሻ ላይ እንዳለ ነው የምናገረው። መቼ እንደሚመለስ አናውቅም ወገኖቼ ሆይ። ስለዚህ ሁልጊዜ የታጠቅን መብራታችን የበራ እንዲሆን ያስፈልጋል። ጳውሎስ ለኤፌሶን ክርስቲያኖች በሚጽፍበት ጊዜ ስለ ትጥቅ ሲናገር በቀረውስ ወገኖቼ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም በጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምቶ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ሃሌሉያ! የመንፈስን ሰይፍ ያዙ። እርሱም ምንድን ነው የሚለው? የእግዚአብሔር ቃል ነው። ለዚህ ነው እግዚአብሔር ቃል ማወቅ አለብን፣ መማር አለብን፣ መታጠቅ አለብን የምንልበት ምክንያት ለዚህ ነው። ታጠቁ ነው ጳውሎስ እኮ የሚለው ለክርስቲያኖች፣ ለአማኞች፣ ለኤፌሶን ክርስቲያን ዴዲኬትድ ለሆኑ ጌታን ለሚወዱ ሕዝብ ወገኖቼ
በእግዚአብሔር ነገር ካልታጠቅ ጥያቄ የለውም። በሌላ ነገር ታጥቀናል። በእግዚአብሔር ነገር ውስጣችን እየበለጸገ ካልሄደ በሌላ ነገር በልጽገናል። በምንም አይነት መንገድ ሰው ባዶ መሆን አይችልም። ሰው ወይ በእግዚአብሔር መንፈስ ተሞልቶ በመንፈስ ሙላት ይመላለሳል፣ በመንፈስ ሙላት ይናገራል፣ በመንፈስ ሙላት ይኖራል። ወይም ደግሞ በሌላ መንፈስ ይሞላና በዛ በተሞላ መንፈስ የሚለውን ይላል፣ የሚያደርገውን ነገር ያደርጋል፣ የሚያስበውን ነገር ያስባል። በእግዚአብሔር ነገር የታጠቀ ሰው ሁልጊዜ ለእግዚአብሔር ነገር ለመዋጋት የተዘጋጀ ይሆናል። ሰልፈኞቹም ወደ እርሱ ተጠጉላል፣ ፊታቸውም እንደ አንበሳ ፊት ነበረ። እግዚአብሔር ይመስገን። እንደ አንበሳ ፊት ሰዎች ናቸው እኮ። ቃሉ ግን ስል ምንድን ነው የምለው? እንደ አንበሳ ነው። አንበሳ ላቸው ታላችሁ። የአንበሳ ፊት ምንድን ነው የሚመስለው? ያስፈራል። ዋት ኩልን አፉን ሲከፍት እንደዚህ አይነት ብርቱ የሚያስፈሩ ሰራዊቶች ነው። ራሳቸውን ያዘጋጁ ሰዎች ነው። እግዚአብሔር በመንፈሱ ለስራው ያዘጋጃቸው ሰዎች ናቸው። የሚፈሩ ሳይሆን የሚያስፈራሩ ሰራዊቶች ናቸው። ስለዚህ ወገኖቼ በዚህ ዘመን በእግዚአብሔር የጉብኝት ዘመን እኛም እንድንታጠቅ ያስፈልጋል። ሁለተኛ የምንመለከተው በሁኔታ የማይገታ ሕዝብ ነው። እዛ ቦታ ላይ የምንመለከተው ቁጥር 15 ላይ ስትመለከቱ በመጀመሪያ ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩ እነዚህ ናቸው። በሸለቆም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ያ ሰራዊት ወደ ዳዊት የመጣው የእግዚአብሔር ሰራዊት በምንም አይነት መንገድ በሁኔታ የማይበገር ሰራዊት ነበረ። ትጥቅ ብቻ አይደለም የታጠቀው። ታጥቆም መፍራት እኮ ይቻላል አይደል? ስንት ታጣቂ ሰራዊት ሌላ ስመጣበት ጥሎ ይሄዳል አይደል? የታጠቁ ብቻ አይደሉም እነዚህ ሰዎች፣ ነገር ግን ፈጽሞ የማይፈሩ በህይወታቸው ተወራርዶ የሚሄዱ ሰዎች ናቸው። ምንድነው የምለው ቃሉ? ወደ ዮርዳኖስ መጡ በመጀመሪያ ወር ይላል። ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩ እነዚህ ናቸው ይላል። እንዴት እንደተሻገሩ አናውቅም። ዮርዳኖስን ስንመለከተው የእስራኤል ሕዝብ እግዚአብሔር ታምራት አድርጎ ከፍሎ ነበር ያሻገረው። ያ ሕዝብ በመጣ ጊዜ ወደ ዮርዳኖስ በዋና ይሁን ብቻ ሞልቶ በነበረ ጊዜ ሰው መሻገር የማይችልበት ጊዜ ነው ማለት ነው። እንደ አንዳንድ ሰራዊት ከሆነ ከዳሩ ቆሞ ወይኔ ወደ ማዶ እኮ ብንሽ መሻገር እንችል ነበር፣ ግን ምን ይደረጋል ዮርዳኖስ ሞልቷል ብሎ ከንፈሮ መጥቶ ወደ ኋላ መመለስ ይችሉ ነበር። ግን እነዚህ ላይ በመጀመሪያው ዮርዳኖስ የተሻገሩ ናቸው። መጡና በሸለቆ በምስራቅ በምዕራብ ያሉትን አባረሯቸው ለጠላቶቹ። ወገኖቼ ሁኔታን ካየን መራመዳቸው ምናልባት ላይ የምናገረው ትልቅ ነገር ይሆናል፣ ወይም ደግሞ እኔ የምትናገረው ነገር እኔን አይመለከተኝ፣ ወይም ደግሞ እኔ የምፈልገው በዚህ ሰዓት ወጥቶ የሆነችውን ነገር የምታለመልመኝን ነገር ቁስሬን የምትነካ ነገር ፈውስ የምትሰጠኝ ነገር ነው የምፈልገው። አንተ የምትናገረው ለቤተ ክርስቲያን ነው ለሕዝብ ነው ትሉኝ ይሆናል። አዎ የምናገረው ለሕዝብ ነው። ልንገራቸው፣ ሁኔታን በሁኔታ የሚኖሩ ሰዎች ጸሎት ህይወታቸው እንኳን በሁኔታ ላይ ተመሰረተ። የምጸልዩት ሁኔታዎች ጥሩ በሚሆንበት ጊዜ፣ ሁኔታ በከፋፋ ጊዜ ወይም ደግሞ ደስ የማይል ሁኔታ በሚኖርበት ጊዜ ሁሉን ነገር ያቆማል። ወይም ደግሞ ሙዲ የሆኑ ሰዎች ናቸው። ሙዲ ታውቃላችሁ? በሁኔታ የሚኖሩ
ልጃችን ብንያም ከ3 ቀን በፊት ቁጭ ብለን ማታ አብረን ስንጸልይ እግዚአብሔር ቃል አንብበን ከዛ በኋላ ቁጭ ብሎ ይመለከተናል። ብንያም ብሎ ዛሬ ለምንድን ነው የማዘምረው አልኩት። አም ኖት ኢን ዘ ሙድ አለኝ። አም ኖት ኢን ዘ ሙድ። እንግዲህ ተመልከቱ ከየት እንደምን እኛ ቆይም ቃል እንጠቅም ስራችን ከቤት ያገኘው ነገር አለ። ግን ልጆች ከየት አንዳንድ ነገሮች ቀስሞ እንደመጡ ትመለከታለህ። በሙድ መኖር በሙድ አልመኖር አም ኖት ኢን ዘ ሙድ ወገኖቼ። በሙድ የምንኖር ከሆነ በሁኔታዎች የምንኖር ከሆነ ሁኔታዎች ደስ በሚልበት ጊዜ ደስ ተሰኝተን ሁኔታዎች ግን መጥፎ በሚመስሉበት ጊዜ ደግሞ ሰብሰብ ብለን ቁጭ ካልን እንኳን ስለሌላ ሰው እንኳን ሰራዊት መሆን ለራሳችን የምንጠቀም ሰዎች አለዋል። ማንኛችንም እያንዳንዳችን በረከት ከእግዚአብሔር የምንጠብቀውን ያህል በዚህ ዓመት ወደንም ጠላንም በወደቀ ዓለም ውስጥና ጠላት በተለያየ አይነት መንገድ በሚሰለፍበት ዓለም ውስጥ ስለምንኖር የተለያዩ ፈተናዎች ያጋጥሙናል። እግዚአብሔር ይመስገን ማንኛችንም ያለ ፈተና ብንዘልቅ ደስ ይለኛል። ግን ጌታ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ግን ዓለሙን አሸንፌዋለሁ። ጌታ ይባረክ። ኢየሱስ አሸንፎታል እያልን ነው። ጠላቴ ዲያብሎስ በኔ ላይ ብትሰለፍ ተሰለፍ፣ ነገር ግን አሸናፊው ኢየሱስ አለን እያልን ነው የምንጓዘው ወገኖች። ጠላት ለምን ትኖራለህ አንልም፣ ይኖራል። እግዚአብሔር ጊዜው እስኪደርስ ድረስ ፈቅዶለታል። ውጊያዎች፣ ፈተናዎች በተለያየ አይነት መልክ ሊመጡብን ይችላሉ። በስራ ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በጤናችን ውስጥ ሊሆን ይችላል፣ በሁኔታ ውስጥ ሊሆን ይችላል፣ መንፈሳዊ ውጊያ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ጉድለት ሊሆን ይችላል፣ ያልተመለሰ ጸሎት ሊሆን ይችላል። እነዚህ ነገሮች እየተደራረቡ ከፊል ጭምር የኑሮ ክፍያ አንዳንድ ጊዜ እዚህ ሀገር ኑሮ ታውቃለች ብዙ እንድናስብ የሚያደርጉ ነገሮች አሉ። ግን እስቲ የእግዚአብሔር ሰዎች ነን፣ የእግዚአብሔር ሕዝብ ነን። ውጊያችን ግን ብዙ ነው። እነዚህን የምናያቸው ከሆነ ወገኖቼ መዝለቅ አንችል፣ መራመድ አንችል። ነገር ግን እግዚአብሔር በአውሎ ነፋስና በወጀብ መካከል መንገድ ያደርጋል። ጌታ ይመስገን። ይህም ማለት አውሎ ነፋስ ቀላል አይደለም፣ ወጀብም ቀላል ነገር አይደለም፣ ማዕበል ቀላል ነገር አይደለም። ነገር ግን እግዚአብሔር በዛ ውስጥ መንገድ ካለው ግን እግዚአብሔር ይመስገን ከእርሱ ጋር እስካለን ድረስ እናልፋለን። ሃሌሉያ፣ እናልፋለን። ያለፈውን ዓመት እግዚአብሔር ያሳልፈን፣ አሁንም ይህንን ዓመት ያሳልፈናል፣ የሚቀጥለውም ያሳልፈናል። እስከ ሰማያዊ ቤታችን ጌታን እያመለክን ወደፊት እንጓዛለን። እግዚአብሔር ተመሰገነ ይሁን። ስለዚህ በዚህ ቦታ ላይ እነዚህ ይላል ወደ ዮርዳኖስ መጡ። ለመጀመሪያ ጊዜ ዮርዳኖስ ከዳር እስከ ዳር ሞልቶ በነበረበት ጊዜ የተሻገሩ ናቸው። በሕይወታቸው የተወራረዱ ማለት ነው። ወንድሞቼና እህቶቼ፣ እኔና እናንተ ዛሬ ቁጭ ብለን የምንበላውን ይህን እግዚአብሔር ቃል ለእኛ ያስተላለፉልን አባቶቻችን ደማቸውን እያፈሰሱ ነው። በቃላቸው እነ ጳውሎስ እኮ አንገታቸው ተሰይፏል። ተሰይፎ ነው ሞት ወደ ሮማ ሀገር። ሌሎችም ሐዋርያት በተለያየ ቦታ ሲበተሩ እስከ ሞት ድረስ ኃጢአትን እየተቃወሙ እስከ ሞት ድረስ መስቀል ተሸክመው ጌታን አከበሩና ሞቱ። የሰማዕታትን ሞት ሞቱ። ዳዊት ላይ በአንድ ቦታ ላይ እግዚአብሔር ቃል የጻድቃን ሞት እኔ ልሞታል። ወገኖቼ የእግዚአብሔር ሕዝብ ለእግዚአብሔርም የሚኖር ሰራዊት ነው እንጂ ለራሱ ብቻ የሚኖር ሰራዊት ለእድሉ ብቻ የሚያብረብርም አይደለም። ነገር ግን ስለ አምላኩ ቤቱም ታዋቂ ነው። በአምላኩ ቤቱም ለሚደርስበት ነገር በሕይወቱ ተወራዶ እግዚአብሔርን የሚያመልክና የሚያገለግል ሕዝብ ነው። ስለዚህ ይህ ሰራዊት በሁኔታ ፈጽሞ የማይገዛ ሁኔታ አይለውጠው። የእግዚአብሔር ሕዝብ ሁኔታ አይለውጠው። አሜን። አይለውጠው፣ በእውነት አይለውጠው። ሁኔታን መለወጥ ባንችል እንኳን ሁኔታ አይለውጠንም። አሜን። ከኛ በላይ የሆነውን እግዚአብሔር ያደርገዋል። በደረስንበት ሁኔታ እንለውጣለን። እኛ መለወጥ የማንችለው ሁኔታ ቢኖር ሁኔታው እኛን አይለውጥም። በሁኔታ ውስጥ ሆነን ግን
እኛ እግዚአብሔርን እናመልከዋለን። ሶስተኛ ወደ ዳዊት የመጡ ሰዎችን ስንመለከት ዘመኑን የሚያውቁ ከእግዚአብሔር ሐሳብ ጋር የምስማማ ሕዝብ እንደሆነ እንመለከታለን። ምዕራፍ ቁጥር 18 ላይ ቁጥር 18 ላይ በምናነብበት ጊዜ ወደ ታች አካባቢ ዳዊት ሆይ እኛ ያንተ ነን፣ የእሴይ ልጅ ሆይ እኛ ከአንተ ጋር ነን አሉ። ዳዊት ሕዝቡን ተመለከተ። ያ ያጀበጀበው በጣም የሚያስፈራ ሰራዊት፣ ታላላቅ ሰራዊት እግዚአብሔር ያስታጠቀውን ሕዝብ አያቸውና ደነገጠ። እሱም ራሱ ለምን ወደ እኔ መጣችኋል? በሰላም ወደ እኔ መጣችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶች አሳልፋችሁ ልትሰጡኝ መጣችሁ እንደሆነ ግን በእጄ ዓመፅ የለኝምና የአባቶቻችን አምላክ ይመልከተው ይፍረደው አላቸው። መንፈስም በ30 አለቃው በአመሳይ ላይ መጣ። እርሱም ዳዊት ሆይ እኛ ያንተ ነን፣ የእሴይ ልጅ ሆይ እኛ ከአንተ ጋር ነን፣ አምላክ ይረዳሃልና ሰላም ለአንተ ይሁን፣ ለሚረዱ ሰላም ይሁን አለ። ከእግዚአብሔር ሐሳብ ጋር የሚስማሙ ሰዎች ይህን ያህል ብታጠቁ፣ ይህን ያህል ብርቶች ቢሆኑ፣ ይህን ያህል ጠላትን ተዋግተው ቢያሸንፉ፣ ዮርዳኖስን ከፍለው ቢመጡ ለአንድ ዓላማ ነበር። ያም ዓላማ እግዚአብሔር ለእስራኤል ምድር ሰላምን ሊያደርግ፣ እግዚአብሔር የቀባውን ዳዊትን በእስራኤል ላይ ሊያነግስ እግዚአብሔር ስላሰበ እግዚአብሔር የላካቸው ሰራዊቶች ናቸው። ዳዊት ሲያይ ደነገጠ። ለምን ወደ እኔ መጣችሁ? አሳልፋችሁ ልትሰጡኝን አላቸው። ነገር ግን ምን አሉት? የዳዊት ልጅ ሆይ፣ የእሴይ ልጅ ሆይ እኛ ከአንተ ጋር እኛ ያንተ ነን፣ አንተን የሚረዱ እግዚአብሔር ይረዳቸዋል፣ ሰላም ለአንተ ይሁን አሉት። ዳዊት ሲያያቸው ከነሱ በላይ ነበር፣ ከራሱ በላይ ነበር ያያቸው። እነዚህ ሰዎች ደግሞ ዳዊት ጋር ሲመጡ የቱን ያህል ትጥቅ ቢኖራቸው እግዚአብሔር በዛ ምድር ላይ ቀብቶ ሊያነግስ የፈለገውን ሰው እግዚአብሔር ወደ እነሱ ልኳቸዋልና ከእግዚአብሔር ሐሳብ ጋር ተስማሙ። ወገኖች ልንረዳ መጣ። እግዚአብሔር አንተን ቀብቷል። እግዚአብሔር በዚህ ስፍራ አስቀምጧል። እግዚአብሔር ደህንነትን ለእስራኤል ምድር አስቧል። እግዚአብሔር የሰላምን ዘመን ሊያመጣ ነው። ስለዚህ እኛ ያንተ ነን። የእግዚአብሔር ሐሳብ በውስጣችሁ ባይሞላ ኖሮ በብዙ ሺህ የሚቆጠር ሰራዊት አንድን ተራ ዳዊትን እኛ ያንተ ነን እንዴት ማለት ይችላሉ? ወገኖች እነዚህ ሰዎች ለእግዚአብሔር ሐሳብ ራሳቸውን ያስገዙ ሰራዊቶች ናቸው። ብርቶች፣ ጀግኖች፣ ታላቆች ናቸው። ነገር ግን ራሳቸውን ግን እግዚአብሔር ለቀባው ሰው እያስረከቡ ሲሆኑ እንመለከታለን። እግዚአብሔር ያሰበውን ነገር ከእግዚአብሔር ሐሳብ ጋር ስስማሙ እግዚአብሔር ሊያነግስ የፈለገውን ሲያነግሱ ትመለከታላችሁ። ወገኖቹ ዛሬ እግዚአብሔር በመካከላቸው የሚፈልገው ሐሳብ ምንድን ነው? ዛሬ በቤተ ክርስቲያን ውስጥ መሆን ያለበት ነገር የእግዚአብሔር ሕዝብ ከእግዚአብሔር ሐሳብ ጋር መስማማት በሚለው ሐሳብ ነገር ስንመለከት ምንድን ነው እኛ ማድረግ ያለበት? እያንዳንዳችን በዚህ ስፍራ በእግዚአብሔር ቤት ውስጥ የተለያዩ ጸጋዎች በእያንዳንዳችን ውስጥ አለ። እግዚአብሔር የተመሰገነ ይሁን። እኔ ልንገራችሁ፣ ይህ ቤተ ክርስቲያን በተለያዩ ሰዎች ውስጥ ባለው ጸጋ አገልግሎት ባይሰጥበት ኖሮ ወገኖቼ ሆይ ይህ ቤተ ክርስቲያን መሆን አይችልም። ወይም ደግሞ ዛሬ ጥሟችሁና ጣፍጧችሁ ተሰብስባችሁ የእግዚአብሔር ነገር እዛ ቦታ ይገኛል ብላችሁ እዚህ ቦታ የምትመጡበት ምክንያት ለምንድን ነው? እግዚአብሔር በዚህ ቤተ ክርስቲያን ውስጥ የተለያዩ ሰዎችን በተለያየ ጸጋ ይጠቀማል። እግዚአብሔር የተመሰገነ ይሁን። ወገኖቼ ሆይ እግዚአብሔር ለእኔ የሰጠ ቦታ አለ። እግዚአብሔር ደግሞ ለመዘምራን የሰጣቸው ቦታ አለ። እኔ እዚህ መጥቼ በዚህ ቤተ ክርስቲያን ሲገለገል መዘምራን ቆሞ ባይዘምሩ ደስ አይለኝም። ምክንያቱም
በየሳምንቱ እዚህ በመጣ ቁጥር የምሰማው ነፍስን የምመልስ የምባርክ ዜማ ነው በውስጤ የማዳምጥ። ሌላ አምልኮ የምመራ ሰው ባይኖር ወገኖች ምን ይመስላል? ወይም ደግሞ በተለያየ ጸጋ እግዚአብሔር የቀባቸው ሰዎች እግዚአብሔር ባስቀመጣቸው ስፍራ ቆሙ ባገለግሉ፣ በጸሎት በጉልበታቸው ተንበርክኮ ወደ እግዚአብሔር የሚጮሁ ሰዎች በዚህ ቤተክርስቲያን ውስጥ ባይኖሩ ወገኖቼ፣ ሸክማቸው አድርገው በእውነት የእግዚአብሔርን ነገር ተሸክመው ወደ እግዚአብሔር ቀርበው እግዚአብሔር ፊት የሚያለቅሱ ሰዎች ባይኖሩ የቤተክርስቲያን አሁን የምታውቁት ቦታ ይመስላችኋል? ወገኖቹ በእያንዳንዳችን ውስጥ የተለያየ ጸጋ አለ። የቱን ያህል ብርቶች ብን የቱን ያህል እግዚአብሔር በእኔ ውስጥ ሌላ ነገር ቢያስቀምጥ ለእናንተ በእናንተ አገልግሎት እኔ ተጠቃሚ ካልሆንኩኝ ወገኖች ሆይ ደካማ ምንም ነገር ማድረግ የማልችል ሰው ሆናለሁ። ይህንን ስንመለከት አንዳችን ለአንዳችን አገልግሎት ለአንዳችን ጸጋ ሰሚት ስናደርግ ራሳችን ምን ማለት ነው? ለእግዚአብሔር ራሳችን ማስገዛታችን። ሰራዊቱን ታውቃላችሁ፣ ፊቱ የሚያስፈራ እግዚአብሔር የቀባው እግዚአብሔር ያስታጠቀው እንጂ ተራ ሰው ያሰለፈው ሰራዊት አይደለም። ነገር ግን ወደ ዳዊት መጡና እኛ ያንተ ነን፣ እኛ ካንተ ጋር ምን ማለታቸው? እኛ ከእግዚአብሔር ጋር ነን ማለት ከማንም ጋር አይደለም፣ ከራሳችንም ጋር አይደለም። ነገር ግን እኛ ከእግዚአብሔር ሐሳብ ጋር ነን ማለት ይሄ ነው የሚያስፈልገው። ከመጣ ሁኔታ ጋር ነን ማለት አይደለም። አንዳንድ ጊዜ ሰዎች በቤተክርስቲያን ውስጥ ሲወጡ ሲገቡ ቤተክርስቲያን አንዳንድ ማዕበልና ችግር ውስጥ ስታልፍ አንዳንድ ሰዎች ምን ነው የሚሉ እኔ ከአሸናፊ ጋር ነኝ ይላል። እኔ ከእግዚአብሔር ጋር ኢያሱ አንድ መልአክ ሰይፉን መዞ አየውና ከማን ወገን ነህ? ከኛ ወገን ነህ ወይስ ደግሞ ከጠላቶቻችን ወገን ነህ ብሎ ጠየቀ። ከአንተም ከጠላቶችም ወገን አይደለንም፣ የእግዚአብሔር ሰራዊት አለቃ ነኝ፣ ከእግዚአብሔር ወገን ነኝ አለ። እግዚአብሔር ተመሰገነ። የእግዚአብሔር ወገን ሆኖ ወገኖች፣ የእግዚአብሔር ወገን ሆኖ ለእግዚአብሔር ነገር ራሳችሁን አስገዙ ወገኖች። እዛ ውስጥ ነው በረከታችንና ደህንነታችን የሚመጣው። አራተኛ ዘመኑን የሚያውቁና ዘመኑን የሚዋጁ ሰዎች ናቸው ወደ እሱ የመጡ። የዘመኑን ነገር የሚያውቁ ሰዎች ቃሉን ስንመለከት እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎችና ሰዎች የኢሳኮር ልጆች አለቆች 200 ነበሩ። እስራኤል የሚገባውን ነገር የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ሁለት ነገር አለ እዚህ ቦታ ውስጥ። እስራኤል አሁን በዚህ ጊዜ ሳኦል በሞተ ጊዜ ዳዊት ሊነግስ ባለበት ጊዜ በዚህ ሰዓት እስራኤል የሚገባትን ነገር ማድረግ እንዳለበት የሚያውቁ ሰዎች ነበሩ። እንደገና ዘመኑንም ደግሞ የሚያውቁ ሰዎች ነበሩ። ዘመኑን የሚያውቁ ሰዎች ናቸው። እስራኤልን ደግሞ ምን ማድረግ እንደሚገባ የሚያውቁ ሰዎች ናቸው። ዘመን አለ፣ እግዚአብሔር የሰጠን ዘመን አለ። የእግዚአብሔር ቃል ስናገር ዳዊት በዘመኑ የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ። እግዚአብሔር ለእኛ የሰጠን ዘመን አለ። ዘመን እንዳለ እናውቃለን። ነገር ግን በዘመናችን የምናደርገው ነገር ካላወቅን ግን ወገኖቼ በጣም ሞኞች ናቸው። ዘመን ይመጣል፣ ዘመን ያልፋል። ባለፈው ዓመት መጣ፣ 12 ወር ሄደ። እንዴት እንደሄደ አናውቅም። ዝም ብሎ በቃ ይሽከረከራል። ጊዜም ይፈጥናል። ጠዋት ስንነሳ አቤት እንዴት ነጋ የማይሽ እኮ እንዴ ይሄ ወር ግን ነው የሚሄደው። የሚገርም እኮ ነው። አሁን 6 ወር ሆነ። በቃ እንዴ አመቱ እኮ 3 ወር ቀረ ይሄዳል። ግን እኛ ምንም ነገር ካላደረግን ነው ሲጋር ኑሯችን እያንዳንዳችን እግዚአብሔር እንደሰጠን ጤና እንደሰጠን እንወጣለን፣ እንገባለን፣ እናደርጋለን። እግዚአብሔር ይመስገን፣ እሱ ጥሩ ነው። ነገር ግን በዚህ በዘመኑ ውስጥ ደግሞ ዘመኑን የመዋጀት ነገር ወገኖች እንድናውቅ አስፈልጋል። የእግዚአብሔር ቃል ዘመኑን ስለመዋጀት ይናገራል። ብዙ ቦታ ኤፌሶን 5:18 ላይ የምለው ቃል ምንድን ነው የሚለው?
ዘመኑን ዋጁ ላይ ቁጥር 16 ላይ እንደ ጥበበኞች ተመላለሱ እንጂ ሞኞች አትሁኑ፣ ቀናቶቹ ክፉዎቹ ናቸውና ዘመኑን ዋጁ። ዘመኑን ዋጁ ማለትም እግዚአብሔር የሰጠንን ዘመን እግዚአብሔር በሰጠን ጊዜ እግዚአብሔር ለሚያከብርና እኛን ለሚያንጸን ነገር ላይ ጊዜያችን ማዋል ማለት ነው። ታውቃላችሁ፣ አንዱ ለመንፈሳዊ ሕይወታችን ትልቁ ጠላት አንድ ቁጥር አድርገን የምናስቀምጠው ብዙ ጊዜ ሰይጣን ነው። አዎ ምንም ጥያቄ የሌለው ሰይጣን ነው። ነገር ግን ሳናውቀው ጠላት የሚሆንብንና ወደ እግዚአብሔር ሀሳብ እንዳንጠጋ ስለ ራሳችን ብቻ እንድንሳሳ የሚያደርገን አንዱ ነገር ምን እንደሆነ ታውቃላችሁ? ጠላት እኛ ሳናውቀው እግዚአብሔርን ለማከብር እኛንም ለማንጽ ነገር ላይ ስራችን ጊዜያችን ሲውል እንዲሁ ሲቃጠል በህይወቴ ማረሳ አንድ ሰው ቶሮንቶ ውስጥ አለ። አሁን ማለት እሱ ቴሌፎን በደወለልኝ ዕለት እኔ አስቀድሜ ራሴን ማዘጋጀት አለብኝ። ከሁለትም ሶስትም በላይ ጊዜ በላይ ይህ ሰው ደወለልኝና ቢያንስ እስከ 2 ሰዓት ሳይደክም ነው የሚያዋራቸው። ማምለጫ ብትፈልጉ በዚህ ነው የሚይዛቸው። በዚህ ወጣለሁ ስትሉ በዚህ ነው የሚመጣባቸው። ስለዚህ አንዳንድ ጊዜ ይቅርታ አድርግልኝ መውጣት ነው ብላችሁ ዘግታችሁ ወደ አለባችሁ እና ለጉዳይ ከፈለኩኝ ቀደም ብዬ ጊዜ አለኝ ወይ ብዬ ነው የምደውለው። ምክንያቱም አለበለዚያ ከቸኮልኩ አይመችም። ወገኖች ምን ላይ ነው ጊዜያችን የሚያልቀው? ምን ያህል ጊዜ ነው ቲቪ ጊዜያችን የሚወስድብን? እኔ ቲቪ ጠላት አይደለም። ነገር ግን የብዙ ሰው ህይወት የተቃጠለው ዘመን የተቃጠለው በዛ ጥቁር ሳጥን ፊት ነው። ቁጭ ብለን ስንመለከት ስናገላብጠው አንዱን ከአንዱ የሚያንጽ ነገር እንኳን ቢሆን እኮ ጥሩ ነው። አንዳንድ ጊዜ የማይረባ ነገር ነው የምናየው። እነሱ ብዝነሳቸውን እየሰሩ ነው፣ እኛ ግን እያጀብናቸው። ወገኖቼ ጥሩ ነው፣ ቲቪ ጥሩ ነው፣ መልካም ነገር ማግኘት ጥሩ ነው። ከዛ ውስጥ አይታችሁ ይሄን ካየ በኋላ ለመንፈሳዊ ህይወት ምን እንደሚጠቅመው ለስጋዬ ምን እንደሚጠቅመው ብላችሁ ጠይቁና ከጠቀማችሁ ቀጥሉ። የማይጠቅማችሁ ከሆነ ወገኖቼ እግዚአብሔር ቃል ሽሹ የሚላችሁ ብዙ ነገሮች አሉ። ከገንዘብ ፍቅር ሽሽ፣ ከዝሙት ፍቅር ሽሽ፣ ከመጥፎ ወሬና ከልብለፋ ሽሽ ነው ብሎ እግዚአብሔር ከማይጠቅም ነገር ሁሉ ሽሽ ነው ብሎ ይህ ሰራዊት ወደ እርሱ በመጣ ጊዜ እስራኤል በጊዜው ምን ማድረግ እንደሚገባ የሚያውቅ ምን ማድረግ እንዳለባቸው ወገኖቼ እባካችሁ ይህን አድርጉ፣ እባካችሁ ይህን አድርጉ ማለት በቃ የምናደርገውን የምናውቅ ህዝብ። እኔ ልንገራችሁ እዚህ ቤተ ክርስቲያን ከመጣሁና 5 ዓመት ጨርሼ 6ኛ ዓመታችን ነው በዚህ ወር አገልግሎት ከጀመረ። በእነዚህ ጊዜያቶች በየሳምንቱ የምለው ነገር አለ። ዛሬ ግን ከዚህ በኋላ ልል አልፈልግም። በጊዜ ተገኙ፣ በጊዜ ተገኙ፣ በጊዜ ተገኙ፣ በጊዜ እንጀምር፣ በዚህ ሰዓት ይጀመራል፣ በጊዜ ትመጣላችሁ ወይ መንገድ በዛም በዚህ ፋሲሊቴት ባደርገው ነው ወይ እዛው ነው። ግን የምታደርገው የምናውቅ ሰዎች ነው። ስለዚህ ከዚህ በኋላ አልላችሁ። ምክንያቱም የምታደርጉት የምታውቁ ሰዎች ናቸው። እዚህ ከመጣን በ5 ዓመት ውስጥ የተወለዱ ልጆች እንደ ወንድም መልኬ ልጆች እንደ ወንድም ግርማ መቅደስ ልጆች እኛ ከመጡ ሰሞን አካባቢ ነበር የተወለዱት። ዛሬ ከእኛ ጋር ያወራሉ፣ ይጫወታሉ፣ ይስሙናል። የሚያደርጉት ነገር ቢያውቁ ሰዎች ሆነዋል፣ አድገዋል። ስለዚህ ወገኖች ሆይ ማድረግ የሚገባችሁ ነገር የምታውቁ ሰዎች ናቸው። በግላችሁ ማለት ነው። ወደ እግዚአብሔር ቤቱ ስንመጣ ደግሞ ማድረግ የሚገባ ነገር እንድናውቅ ያስፈልጋል። እግዚአብሔር ለአገልግሎት አይፈልጋችሁ ነው። ይህንን ዘመን እግዚአብሔር እንዲሁ እናንተ እንድትኖሩበትና ወደ ቤተ ክርስቲያን ደግሞ መጥታችሁ አመልካችሁ ተባርካችሁ እንድትሄዱ ብቻ ነው የሚፈልገው? ወይስ እግዚአብሔር በፊቱ ቆማችሁ በቀዳዳው ወይም ደግሞ በክፍተት ቦታ ቆማችሁ እኔ ይህንን ቦታ ሸፍናለሁ ነው የምትሉ? የዛ ሀሳብ በውስጣችሁ የለም? አይቀሰቅሳችሁም? የእግዚአብሔር ፍቅር ወገኖች፣ እኔ
እባክህ እንትና እዚህ ቦታ ትሸፍናለህ፣ አንቺስ እዚህ ቦታ ለምን አታደርግም ከምል የእግዚአብሔር ፍቅር አቃጥሏቸው የእግዚአብሔር ቤት ቅናት በርቷቸው እኔ ለእግዚአብሔር ቤት በዚህ ቦታ መሆን እፈልጋለሁ የሚሉ ሰዎች ነው ከዚህ በኋላ ማየት የምፈልገው ወገኖች። እግዚአብሔር በሰጣቸው ዘመን ምን ማድረግ እንደሚገባቸው የሚያውቁ ሰዎች ያስፈልጋል። ብዙ ያልተሰራ ነገር አለ። ብዙ ያልተሸፈኑ ቦታዎች አሉ በዚህ ቤተክርስቲያናችን ውስጥ። ብዙ ያልደረስንበት አለ በዚህ በከተማችን በዓለማችን ብዙ ነገር ይጠብቀናል። ጉድለት ያለበት ስፍራ እኛ መድረስ ያለብን በገንዘባችን፣ በጊዜያችን፣ በችሎታችን እግዚአብሔር ከዚህ ቤተክርስቲያን ለዓለም የሚበቃ ነገር ሊያወጣ ይችላል። እግዚአብሔር የተመሰገነ ይሁን። ነገር ግን መሰጠት ነው የሚያስፈልገው። ዘመኑን እንድናውቅ ያስፈልጋል። ምንድን ነው ያለበት ዘመን? የመጨረሻ ዘመን፣ ጌታ በጣም የተቃረበበት ዘመን ነው። ረስተናል። ምናልባት ከዓመታት በፊት በተደጋጋሚ የጌታ ምጽአት ሰምታችሁ ተዘጋጅታችሁ አሁን ደግሞ ችላ ብላችኋል። ወገኖቼ ዘመኑ የመጨረሻ ጌታ ሊመጣ፣ አሜን። ኢየሱስ ሊመጣ፣ አሜን። ሃሌሉያ። ጭንቁ ያበቃል። ያን ጊዜ ስብከቱም ያበቃል፣ ጭቅጭቁም ያበቃል፣ የሰዓት ጉዳይም ያበቃል። ከዘላለም እስከ ዘላለም በላይ ተሰባስበን ሃሌሉያ የምንልበት ጊዜ ብቻ ይህን ተስፋ አለን። ክርስቲያን ተስፋ ይሁን። በዚህ ተስፋ ላይ ካልተመሰረተ እድል ክለብ ነው፣ ስብሰባ ነው ወገኖች። እኔና እናንተ እዚህ ቦታ ያሰባስበን ግን የዚህ ተስፋ መሰረት ወገኖቼ ዘመኑን የምናደርገው ነገር እስራኤል አሁን በዚህ ሞመንት ይህ ሰራዊት ወደ ዳዊት በመጣ ጊዜ ዳዊትም ደግሞ ሊነግስ ባለበት በዛ ጊዜ በዚህ በእግዚአብሔር የጉብኝት ዘመን የእግዚአብሔር ስራ ዘመን በዚህ ህዝብ መካከል ዘመኑ የሚያውቁ የይሳኮር ልጆች ነበሩ። ይህን ዘመን እንዲህ ማድረግ ያለብን ዘመን ወገኖቼ፣ የእግዚአብሔር ቤት ጥናት የእግዚአብሔር ቤት ስራ በውስጣችሁ ግድ ካላችሁ ቁጭ ብላችሁ ወይ ወረቀት ላይ አስፉ ወይ ደግሞ ጊዜ ወስዳችሁ ወደ እኔ ነው ወይ ደግሞ ወደ ቤተ ክርስቲያን ሽማግሌዎች ሀሳባችሁ ይሄ ቢሆንስ በዚህ ዘመን ለእግዚአብሔር ቤት ይሄ ዘመን እኮ እኛ አሁን እንዲህ አይነት አገልግሎት ማገልገል ያለብን ይመስላል። ከራሳችን ወጥተን ይሄና ይሄን መስራት ያለብን ዘመን ነው። ይሄ ዘመን ለምን አንነስ? ራይሻችሁን አምጡ። በጓዳ ምንም ነገር አታውሩ፣ አይጠቅምም። ወሬ አይጠቅምም። የሚያንስ ነገር ግን ይዛችሁ ስትመጡ ግን እውነተኞችና በእግዚአብሔር ፊትም ደግሞ የተወደደ ነገር እያደረጋችሁ ነው ያላችሁ። አለበለዚያ እዛ ጓዳ ብቻ ልካውራችሁ ይሄ ነገር መሰራት ነበረበት አልተሰራም፣ ወይ ሽማግሌዎች ናቸው ወይ ፓስተሩ ነው ወይ ደግሞ መቼም ፓስተሩ ፈርዶበታል፣ ይሄን አላደረገም ያን አላደረገም። ሁሉም ስፍራ ወገኖች አምጡ። አለበለዚያ አይገባኝም። ወገኖች ይገባችኋል? አብረን የምለው ነገር አብረን መስራት እንችላለን። ምክንያቱም አንድ ዓላማ ነው ያለን፣ ሌላ ዓላማ አይደለም። እኔ መካከላችኋለሁ አንድ ዓላማ ነው ከእናንተ ጋር እግዚአብሔርን ለማክበር የእግዚአብሔርን ስራ በደረስኩበት ለማድረግ። አለበለዚያ ወገኖች አንድ ጥግ ቦታ ጸሎት ቦታ ቁጭ ብላችሁ እስቲ እንዲህ አይነት ጉድለት አለ እንደው ስለ ጉድለት ውስጥ እንጸልይ ብትሉ እየጸለያችሁ አይደል? ጉድለቱ በጸሎት ብቻ አይደለም የሚያበቃ ነገር ግን ምክክርም ያስፈልጋል። አብረን መወያየት ይችላል። ስለዚህ ዘመኑ የምንዋጅ ሰዎች እንድንሆን ያስፈልጋል። የመጨረሻ እና አምስተኛ በአንድ ዓላማ የምሰራ ህዝብ እንደሆነ ነው የምንመለከቱ። ቁጥር 38 ላይ ስትመለከቱ እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያለቅሱ ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ከብሮን መጡ ይላል። ቅድም ረጅሙን ክፍል ስናነበው 120,000 20,000 10,000 2,000 ይህን ያህል በብዙ 100,000 የሚቆጠሩ ሰዎች ናቸው እዚህ ቦታ ያሉት። ነገር ግን አንድ ዓላማ ነው ያላቸው። የተለያየ ዓላማ ያላቸው የእግዚአብሔርን ጉባኤ
የሚያውቁት ነገር ምን እንደሆነ ታውቃላችሁ? ሰዎች ከእግዚአብሔር ሐሳብና ዓላማ ተለይተን ወደ ራሳችን ዓላማ ስናተኩር ችግር አለ። ግን በአንድ ዓላማ የምራመድ ህዝብ እኮ አንድ መንገድ ላይ ነው የሚሄደው። አሁን ለምሳሌ ወደ ታች ስትነዱ ካርለታን ይዛችሁ ወደ ታች ይላላችሁ አይደል? በዛ በኩል ደግሞ ያለው ምንድን ነው? በግራ በኩል ሃርግሬቭ ደግሞ አለ አይደል? ስለዚህ ወደ ካርለታን ይዛችሁ ወደ ታች ስትነዱ ዋን ዌይ ይላል አላችሁ። ሃርግሬቮች ደግሞ ወደ ላይ ነው የሚነዱት። ስለዚህ በሃርግሬቭ ላይ ያሉ ሰዎች አንድ አቅጣጫ አላቸው የሚሄዱት ወደ ኖርዝ እየሄዱ፣ እነዚህ ደግሞ ወደ ሳውዝ እየሄዱ፣ ወደ ደቡብ እየሄዱ ነው። እነዛ ወደ ሰሜን እየሄዱ። እኔና እናንተ ጥሪያችንና ዓላማችን ግባችን ወዴት ነው? እግዚአብሔር ለምንድን ነው የጠራን? እኔና እናንተ በአንድነት ለምንድን ነው የጠራን? ለምን እንደጠራችሁ ታውቁ? ለዘላለም ህይወት ማለት ለእግዚአብሔር መንግስት፣ ለአንድ ዓላማ እስካለን ድረስ ደግሞ አብረን እያገለገልን አንዳችን እያገለገልን አንዳችን እያበረታታን እንድንሄድ በእግዚአብሔር መንግስት ውስጥ የጥሎ ማለፍ ውጭ ያለ ታውቃላችሁ። ጥሎ ማለፍ አለ ነገራችሁ። ውድድር አለ። ጥሎ ማለፍ አለ። ጥሎ አለ። የጥሎ ማለፍ ውጭ የለም። በምንም አይነት መንገድ ጥላችሁ ብታልፉ መግባታችሁ ብቻችሁ ሰውየው ከኋላ ይመጣላችኋል። እናንተ ጥላችሁ ያለባትን ሰው እግዚአብሔር ያስነሳና ተከተልሽ እየሮጠ ይመጣና ጋር ስትደርሱ በሩ ለሁሉም አንድ ጊዜ ነው የሚከፈለው። ዞር ብላችሁ ስታዩ እናንተ ጥላችሁ ያመጣችሁ ሰው አለ። ስለዚህ ካሁኑ አብረን በአንድ ዓላማ የህዝብ በአንድ ዓላማ ወደ ዳዊት መጡ ይላል። ዳዊትን በፍጹም ልባቸው ወደ ክብሮና መጡ ይላል። ትልቅ ደስታ አደረጉ። በአንድነት ቁጭ አሉ። በዚህ ቦታ ላይ ስትመለከቱ በአንድ ልብ ነበሩ። ወንድሞቻቸው የሚያስፈልጋቸውን ነገር አመጡ፣ በሉ፣ ጠጡ። ደስታ ሆነ በምድር ሁሉ። እግዚአብሔር ይመስገን ደስታ ሆነ። በእግዚአብሔር ቤት ውስጥ ደስታ እንዲሆን ትፈልጋላችሁ? እውነቴን ነው የምላችሁ። እኔ እዚህ ቦታ እናንተ ጋር ስለማገለግል ግን እኔ እሁድ ስመጣ እናፍቃለሁ። እናንተ እንደዛ ናችሁ። ከእናንተ ጋር እኔ እሁድ እዚህ ስፍራ መጥቼ እግዚአብሔርን ለማምለክ ይህን ህዝብ አይቼ አብረን እግዚአብሔር በመካከላችን የሚያፈሰውን ደስታ ለመቀበል እንደ አገልግሎት አለ። እዚህ ቦታ እንመጣለን። ህይወትን እንደምረከብ በረከትን እንደምወርሰው እመጣለሁ። ነፍሴ ትናፍቃለች እዚህ ቦታ ለመገኘት። ለምን? እግዚአብሔር ደስታን በላያችን ላይ ስላዘዘ። አሜን። የሚቀበል ይቀበል። እግዚአብሔር ይመስገን። የተጠሙትን ግን እግዚአብሔር ያረከዋል። ያን ጊዜ እንደም በሙላችን መምጣት እንችላለን። እግዚአብሔር ደግሞ ሙላችን ከላችን ላይ መንፈሱ ያነሳና ሃሌሉያ በመንፈሱ ውስጣችን ያስና ደስታ እዚህ ውስጥ ጨምራል። እዚህ ውስጥ ፍለቅለቅ የሚል ነገር አለ። አሜን። እዛ አሁን ጊዜ እንደሆነ ትፈልጋላችሁ። በአንድ ሀሳብ በእግዚአብሔር ፊት የተከማቸ ይስማ ወገኖቼ። የእግዚአብሔር ጉብኝት ዘመን እግዚአብሔር እኔና እናንተን እንደ ሰራዊት ይጠብቃል። ሰራዊቶች ትልቅ ስራ ነው የምጠብቅ። ብዙ የምናደርገው ነገር አለ። ግን ከዚህ ክፍል ውስጥ እንዳያየ ነው እንታዘቅ። ሁለተኛ በሁኔታ የምንለዋወጠው የምንበለጥ ሰዎች ሁኔታ አይለውጥም። ጌታ ሁሉ ጊዜ ጌታ። አሜን። እግዚአብሔር ይመስገን። ብዙ ልብ የሚሰብሩ ነገሮች እንኳን ቢመጡ ሁልጊዜ እዛው ቆሙ በእግዚአብሔር ፊት። ሁኔታ ናቸው። ከእግዚአብሔር ሀሳብ ጋር እንስማማ። እግዚአብሔር ያከበረው ሰው እግዚአብሔር አክብሮሃል። እግዚአብሔር በአንድ ሰው ውስጥ ጸጋ ካስቀመጠ ያን ሰው ካያችሁ ቤታችሁ ገብታችሁ አታመስግኑ። እዛ ሰው እግዚአብሔር ባርክ የኔ ወንድም፣ እግዚአብሔር ባርክሽ የኔ ትልቅ ነገር በአንቺ ውስጥ እመለከታለሁ፣ በርቺ በሉ። አሜን ትላላችሁ ለዚህ ነገር? አሜን። ያ ሰው የበለጠ እግዚአብሔር ለማገልገል ይነሳሳል። ዘመኑን የምናውቅ ሰዎች ነው። ዘመናችን እንዋጅ። ፊታችን ያለው 12 ወር እግዚአብሔር ሰጥቶን 365 ቀን 5 ቀን አልፏል። ቀረበ መሰለኝ 360 ምናምን ቀርቷል። እነዛ ጊዜያቶች ጠብቁናል። 52 እሁድ እዚህ መገናኘት እንችላለን።
በነዛ ጊዜያቶች ውስጥ እግዚአብሔርን በዚህ ዘመን የእግዚአብሔርን ሀሳብ አገለገልኩ ብላችሁ እግዚአብሔር ባለፈው ዓመት ዘመኑ እንዋጅ በሚለው ካሴት ላይ ተናገርኩት ነገር ነበር። ስንቶቻችሁ እንዳዳመጣችሁ አላውቅም። ስንቶቻችሁ አዳምጣችኋል? በዚህ ሳምንት ስንቶቻችሁ አዳምጣችኋል? ካላዳመጣችሁ ደግሞ አዳምጡ። ወደ ሶስት እዛ ውስጥ ግን ቃል የገባነው ነገር አለ። በዚህ ዓመት ይሄንን አደርጋለሁ፣ በዚህ ዓመት እግዚአብሔርን አመልካለሁ፣ እግዚአብሔርን አገለግላለሁ፣ የእግዚአብሔርን ስራ እሰራለሁ፣ ለሌሎች ደርሳለሁ የምንላቸው ብዙ ነገሮች አሉ። ግን ስንቶቻችን በራሳችን አልፈን አድርገን ወገኖችም እንደገና እግዚአብሔር እድል ሰጥቶናል። እግዚአብሔር ተመሰገነ ይሁን። እሱን የምናገለግልበት ለአንድ ዓላማ ይወሰናል። እሱ ምንም እዚህ ቦታ የምደረገው ነገር እግዚአብሔርን ለማክበርና እግዚአብሔርን ለማገልገል ካልሆነ በስተቀር ለሌላ ነገር የሚሆን ነገር የለም ወገኖች። እግዚአብሔር ተመሰገነ ይሁን። እግዚአብሔር በስራው ዘመን ይፈልጋል። ተነስተን እንቆማለን። ሁላችንም በጸሎት እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ስጠኝ የመንፈስህን እሳት የምለውን አዝማች አብረን እንዘምርና እስቲ እንጸልይ። Hallelujah.
ራሳችንና ዘመናችን ለጌታ ለማስረከብ እጆቻችን ወደ ጌታ እናንሳ። እጆቻችን ወደ ጌታ ከፍ እናድርጋለን። ጌታ ሆይ እኔ ያንተ ነኝ ንበሩ። እኔ ያሳደረሁት ያንተ ዘመኑም ያንተ ነው። እግዚአብሔር ያመነጽናችሁ ነገር ግን ለእግዚአብሔር ባስረከብን ጊዜ ዘላለማዊ በሆነ እጅ ሃሌሉያ በማጠፋ እጅ ሴኩሪቲ በሆነ ስፍራ ነው እናስቀምጠው። ወገኖች ሴኩሪቲ ያለው እግዚአብሔር ቤት ውስጥ በእግዚአብሔር እጅ በእግዚአብሔር ቤት ውስጥ ሴኩሪቲ ያለ ከምንም ቦታ እየበለጠ ሃሌሉያ ነፍሳችን ሴኩር ትሆናለች። ንብረታችን ግን ሴኩር ይሆናል። ዘመናችን ሃሌሉያ 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 ጌታ ሆይ ዘመኔ ላንተ አስረክባለሁ፣ ሕይወቴን ላንተ አስረክባለሁ፣ ጤናዬን ላንተ አስረክባለሁ፣ ኑሮዬን ላንተ አስረክባለሁ፣ በእጄ ያለውን ላንተ አስረክባለሁ። እግዚአብሔር ሆይ የራሴ የሆነ ነገር የምትሰራው አምላክ እግዚአብሔር የራሴ የሆነ ነገር የምትሰራ እግዚአብሔር አምላክ ሁሉ ያንተ ነው። አቤቱ የዘላለም አምላክ እግዚአብሔር ሆይ አንተ ተረከብ። አቤቱ የዘላለም አምላክ እግዚአብሔር አንተ ተረከበኝ። እግዚአብሔር ሆይ እኛ የሆነ ነገር ሁሉ ካንተ ተቀብለናል። ያላንተ አይሆንልንም ጌታ እግዚአብሔር ሆይ ያላንተ አይሆንልንም ጌታ እግዚአብሔር አቤቱ ራሳችን ብዙ ደከምን፣ በግድግዳችን ብዙ ደከምን። እግዚአብሔር አምላክ ሆይ በወለላችን ላይ ብዙ ደከምን፣ በጨርቃችን ላይ ብዙ ደከምን። እግዚአብሔር አምላክ ሆይ በራሳችን ላይ ብዙ ደከምን። እግዚአብሔር ሆይ ነገር ግን ያላንተ የሚሆንልን ነገር ግን የሥራው ጌታ እግዚአብሔር ጌታ ሆይ ዛሬ ግን ጌታ እግዚአብሔር አምላክ ሆይ በእውነት በአዲስ ኃይልና በአዲስ ጉልበት ልናገለግል እግዚአብሔር አምላክ ሆይ በፊትህ ጌታ ሆይ ቃል እግዚአብሔር ሆይ በኢየሱስ ክርስቶስ እናንተ እናስረክባለን።
ለአንተ እናስረክባለን። እግዚአብሔር አምላክ ሆይ አንተ ብቻ ምራን፣ አንተ ብቻ ምራን፣ አንተ ብቻ ምራን፣ አንተ ብቻ ምራን፣ አንተ ብቻ ምራን። እግዚአብሔር ሆይ ጠቢባን አድርገን የምናደርገው ነገር የምናውቅ ሰዎች አድርገን የሰጠን ዘመን ጠላት አይጠቀምበት። እግዚአብሔር አምላክ ጠላት አይጠቀምበት። በዘመናችን አንተ ተጠቀምበት። እግዚአብሔር አምላክ